ኢትዮ ቴሌኮም የመንግስት አገልግሎቶችን ዲጂታል በማድረግና አሰራርን ለማዘመን ከውጭ ጉዳይ ሚኒስቴር፣ ከሰነዶች ማረጋገጫና ምዝገባ አገልግሎት፣ ከፍትህ ሚኒስቴር እንዲሁም የግሉ ዘርፍ አጋሮች ጋር በመተባበር ቴሌሳይን የዲጂታል ፊርማ አገልግሎት መተግበሪያ ማቅረቡ ይታወቃል። ሆኖም ግን በደንበኞች ዘንድ ባለው የዲጂታል ቴክኖሎጂ ግንዛቤ ክፍተት ምክንያት ማመልከቻዎችን በትክክል አለማስገባትና በዚህም የተነሳ ከፍተኛ ለሆነ አላስፈላጊ ክፍያ የመጋለጥ ችግሮች በስፋት ታይተዋል። በመሆኑ ይህንን ክፍተት ለመሙላትና የዜጎችን እንግልትና ወጪ ለመቀነስ የቴሌሳይን የድጋፍ አገልግሎት በልዩ ሁኔታ ተዘጋጅቷል። በአዲስ አበባ በሚገኙ በተመረጡ የኢትዮ ቴሌኮምና መሶብ የአገልግሎት መስጫ ማዕከላት ባለሙያዎች ተዘጋጅተው ይጠብቁታል። እነዚህም ባለሙያዎች የማመልከቻ ቅጾችና አስፈላጊ ሰነዶችን በትክክል መሙላት፣ የቴሌብር አካውንት መክፈት፣ የሂደት ክትትል ማድረግና ሰነዶቹን በወቅቱ ለደንበኞች እንዲደርሱ የማመቻቸት ስራዎችን በኃላፊነት ያከናውናሉ። ለዚህም ደንበኞች ለአንድ ማመልከቻ 300 ብር የአገልግሎት ክፍያ በመክፈል ግልጽነትና ተጠያቂነት ባለው መልኩ አስተማማኝ ድጋፍ ማግኘት የሚችሉ መሆኑን እንገልጻለን። ደንበኞቻችን ከዚህ በታች በተዘረዘሩት ማዕከላት በመገኘት ፈጣን፣ ዘመናዊና አስተማማኝ የሆነ እገዛ ማግኘት እንደሚችሉ እንገልጻለን። በቴሌሳይን መተግበሪያ እንዴት ውክልና መስጠት እንደሚቻል ለማወቅ የሚከተለውን ሂደት ይከታተሉ። በቴሌሳይን መተግበሪያ እንዴት በቀላሉ ውክልና መስጠት እንችላለን? በቅድሚያ የቴሌሳይን መተግበሪያውን ከፕሌይ ስቶር ወይም አፕ ስቶር በማውረድ በስልኩ ይጫኑ። መተግበሪያውን በመክፈት ቴሌፎርምስ የሚለውን ከመረጡ በኋላ ቀጥሎ ፌዴራል ገቨርንመንት ፎርምስ የሚለውን ይጫኑ። ለሰነዶች ማረጋገጫና ምዝገባ አገልግሎት ዶክመንት አውተንቲኬሽን ኤንድ ሬጅስትሬሽን ሰርቪስ ወይም ዳርስ የሚለውን ይምረጡ። ለየትኛው አገልግሎት ማመልከት ይፈልጋሉ ከሚለው ስር የውክልና ስልጣን ማረጋገጫ ወይም ፓወር ኦፍ አትሮኒ ሰርቲፊኬሽን ይምረጡ። የሚመጣለው ገጽ ላይ ዝርዝር መረጃዎችን ከተመለከቱ በኋላ ስታር ሳይኒንግ የሚለውን በመጫን ይቀጥሉ። የዜግነት ማረጋገጫ ስር ዜግነቶን ለማረጋገጥ ኢትዮጵያዊ የሚለውን በመምረጥ ይቀጥሉ። የፋይዳ መታወቂያው የሚረጋገጥበት ገጽ ላይ የዲጂታል አይዲውን መለያ ቁጥር በማስገባት ጌቴ ኮድ የሚለውን ይጫኑ። በአጭር የጽሑፍ መልእክት ከናሽናል አይዲ የተላከልዎን ባለ 6 አሃዝ የማረጋገጫ ቁጥር በማስገባት ይቀጥላሉ። ከሚመጣለው ወሳኝ የወካይ ዝርዝር መረጃ መሙያ ገጽ ላይ በስሩ የሚገኙ የማመልከቻ ቅጾችን ለመሙላት በየተራ ይጫኗቸው። በቅድሚያ የውክልናውን አይነት ለመሙላት ሰሌክት ዘ ታይፕ ኦፍ ፓወር ኦፍ አትሮኒ የሚለውን ይጫኑ። በዚህ ስር ጠቅላላ ውክልና፣ የቤተሰብ ወይም የህግ ጠበቃ ውክልና አማራጮች አንዱን ይምረጡ። በቀጣይ ሰሌክት ፕሪንሲፓል ታይፕ የሚለውን በመንካት የወካይ አይነት ይምረጡ። በመቀጠል ፐርሰናል ኢንፎርሜሽን በሚለው ስር የወካዩን ሙሉ ስሙን፣ ጾታ፣ የሚኖሩበት ከተማ፣ የመኖሪያ አድራሻውን በማስገባት ይቀጥሉ። እዚህ ጋር የተወካዩን ዝርዝር መረጃ የሚያስገቡበት ክፍል የሚያገኙ ሲሆን ሰሌክት ኤጀንት ታይፕ የሚለውን በመጫን የተወካይ አይነት ይመርጣሉ። በመቀጠል የተወካዩን ማዕረግ፣ ሙሉ ስም፣ ስልክ ቁጥር፣ የኢሜል አድራሻ፣ ጾታ፣ አገርና ተወካዩ የሚኖርበት ከተማ በጥንቃቄ ሞልተው ከጨረሱ በኋላ ኮንቲኒው የሚለውን ይጫኑ። በቀጣይ ኤጀንት ፓወር በሚለው ገጽ ላይ ሁለት ዋና ዋና የውክልና አይነቶችን እናገኛለን። ለድርጅት ወይም ለኩባንያ ጉዳዮች ውክልና ለመስጠት ኮርፖሬት ማተርስ፣ ለማንኛውም መደበኛ የግል ጉዳዮች ውክልና ለመስጠት ደግሞ ፐርሰናል ማተርስ ሬጉላር የሚለውን ይመርጣሉ። በእነዚህ ስር በዝርዝር የተካተቱትን የተወካይ ስልጣን ዝርዝር መግለጫዎችን በጥንቃቄ በማንበብ ተወካዩ እንዲኖረው የሚፈልጉትን ስልጣን አዲስ ፓወር ቱ ፓወር ኦፍ አትሮኒ የሚለውን በማብራት ይቀጥላሉ። በተጨማሪም ከላይ ከተዘረዘሩት ውጪ የተለየ የውክልና አይነት ካላችሁ አድ ዩር ኦን ፓወር የሚለውን በመጫን ማከል ትችላላችሁ። ሁሉንም የስልጣን ዝርዝሮች ካሟሉ በኋላ ኮንቲኒው ይበሉ። በመቀጠል የውክልናው ሰነድ የሚጸናበትንና የሚያበቃበትን ጊዜ ለመወሰን የሚያስችሉ ገጽ የሚያገኙ ሲሆን ኢፌክቲቭ ዴት በሚለው ስር ውክልናው ከፈረሙበት ቀን ጀምሮ እንዲጸና ወይም በፈለጉት የተለየ ቀን እንዲጸና፣ ተርሚኔሽን ዴት በሚለው ስር ደግሞ ውክልናው የሚያበቃበትን ቀን መወሰን አሊያም እርስዎ እስካልሰረዙት ድረስ እንዲቀጥል አንቲል አይ ሪቮክ የሚለውን መምረጥ ይችላሉ። ሁሉንም መረጃዎች አጠናቀው ካስገቡ በኋላ ኮንቲኒው በመጫን ለጥቂት ሰከንዶች ይጠብቁ። ሲስተሙ ያዘጋጀው ረቂቅ ሰነድ ካነበቡ በኋላ በደንብና ሁኔታዎች መስማማቶን ምልክት በማድረግ እና ስታር ሳይኒንግ የሚለውን በመጫን
በዲጂታል መንገድ ፊርማውን ወደሚያኖሩበት ማዕከል ያምሩ። ፊርማውን ለማስፈር ይህን ይጫኑ የሚለውን በመንካት ፊርማውን ካኖሩ በኋላ ኮንፈርም ኢ-ሲግኒቸር የሚለውን ይጫኑ። ቀጥሎ የቪዲዮ ፊርማ ለመቅዳት ይህን ይጫኑ የሚለውን በመጫን ፊቶ በካሜራው መሃል መሆኑን ያረጋግጡ። ቀዩን ቁልፍ በመጫን በስክሪኑ ላይ የሚታየውን ጽሑፍ ድምጾን ከፍ አድርገው ካነበቡ በኋላ ቀረጻው ትክክል ከሆነ ዩዝ ቪዲዮ ይበሉ። ሲስተሙ በራሱ የቪዲዮ ፊርማውን አረጋግጦ እንደጨረሰ ጎቱ ፕሪቪው የሚለውን በመጫን የሚመጣለውን ዶክመንት በጥንቃቄ ይመልከቱ። ሂደቱን ማጠናቀቅ የሚፈልጉበትን የሰነዶች ማረጋገጫና ምዝገባ አገልግሎት ማዕከልና የሚቀርበውን ቅርንጫፍ በመምረጥ ኮንቲኒው ይበሉ። የቪዲዮ ቀረጻውና በፋይዳ መታወቂያ የተመሳሳይነት መለኪያ ሲስተሙ ካረጋገጠ በኋላ ኔክስት የሚለውን ይንኩ። በመጨረሻም የአገልግሎት ክፍያውን ለመፈጸም በሚቀርበው የቴሌብር አማራጭ ፔይ ናው የሚለውን በመጫንና የቴሌብር ቁጥሩን በማስገባት በአጭር መልእክት የሚመጣልዎን የማረጋገጫ ቁጥር ከጻፉ በኋላ የሚስጥር ቁጥሩን በማስገባት የውክልና ሰነዶን በስኬት ያጠናቁ። ለቀልጣፋ የውክልና አገልግሎት ቴሌሳይን